ቢርብህ ቢጠማህ ጠማኝ ብለህ ለሌላ ሰው ሐሳብ ልትሰነዝር ምንም አይነት ጨለማ ህይወት ውስጥ ነው የምትኖረው። የደበደቡ ያሰቃዩ አካል እየቆረጡ ከቤተሰብ ማገቻ ገንዘብ የሚጠይቁ ኃይሎች አሉ። የኛም ሀገር መንግስት ከሌሎች አስተላላፊ ከሆኑ ሀገሮችና ከተቀባይ ሀገር ጋር የጀመረውን በጋራ የመስራት ስራ አጠናክሮ መሄድ ከተቻለ ውጤት ይመጣል ብዬ አስባለሁ። በህገ ወጥ መንገድ ሰዎች የሚያዘዋውሩ ወይም ስደተኞችን በህገ ወጥ መንገድ ድንበር የሚያሻግሩ ከሀገር ውስጥ እስከ ውጭ ሀገር ድረስ የወንጀል መረባቸውን ዘርግተው በማይሆን ተስፋ በማማለል በማስፈራራት በማታለል በኃይል ተጠቅመው በመጥለፍ በማስፈራት መልምለው ከቦታ ቦታ አዘዋውረው ከሀገር ሀገር አሻግረው አስተላልፈው እንደሚጠቀሙ መረጃዎች ያሳያሉ። ሀገር በህገወጥ አዘዋዋሪዎቹ መልመላ ተሰብከው አድካሚውን ጉዞ የሚጀምሩ በየመንገዱ በድካም የሚወድቁ በረሃብ ተሰቃይተው የሚንገላቱ ባሰሪዎች ጉዳት የሚደርስባቸው በህገወጥ አሻጋሪዎች አማካኝነት ድንበር አልፈው በህገወጥ መንገድ ከሰው ሀገር ገብተው ተሳቀው የሚሰሩ እየፈሩ የሚኖሩ በርካታ ናቸው። ሀገራችን በህገወጥ አዘዋዋሪዎቹ ምክንያት ከደቡብ አካባቢ ተነስተው በሞያሌ በኩል ወደ ኬንያ የሚገቡ በህገወጥ ደላሎች ቅብብሎሽ ድንበር የሚያልፉ በአጋጣሚ ታንዛኒያና ሞዛምቢክን አቋርጠው ደቡብ አፍሪካ ለመድረስ ጉዞ የጀመሩ ለወራት ቢብስም ለዓመታት አስቸጋሪ የእግር መንገድ ይጠብቃቸዋል። ይህ አሰልቺና ለአደጋ ያጋለጠ ጉዞ ለአብዛኞቹ ህይወት ማጣት ምክንያት ሆኗል። የህገወጥ አዘዋዋሪዎቹ ሌላ መንገድ በሶማሊያ ወደብ በኩል ወደ ሳውዲ አረቢያ ለሚደረግ ጉዞ ማመቻቸት ነው። በመልመላው ህገወጥ አዘዋዋሪዎቹ ተጓዦቹ ጓጉተው ከመንደራቸው እንዲነሱ ከሀገራቸው ፈጥነው እንዲወጡ ሊያደርጓቸው ይችላሉ። ቀርበው ያናግሯቸዋል። በቀላሉ እንዲረቱ የሚገፋፏቸው ወጣቶች በእድሜ ገናነታቸው እንዳሏቸው የሚቀበሉ እንደነገሯቸው የሚያምኑ ሆነው የጠየቋቸውን ይከፍላሉ። ህገወጥ ድርጊቱ ከሰሜን አካባቢ ይጀምራል። ረዘም ባለው መንገድ አንዱ ህገወጥ አዘዋዋሪ ለሌላው እያቀበለ ወደ ምስራቅ አካባቢ ይደርሳል። ወደ ሶማሌ የወደብ ከተማ ሁሉም ተጓዥ አይገባም። በበረሃው በረሃብና ውሃ ጥም የሚወድቁትን የሚያነሳ የለም። ከ20 ቀናት በላይ በእግር መጓዝ አለ። ቢጨልምም አረፍ ብሎ መነሳት አይታሰብም። በሌሊት የመን ይገባል። ከዚያ እስከ ሳውዲ አረቢያ መሄጃው በባህር ነው። አነስተኛዋ ጀልባ ላይ የሚሳፈሩት ይበዛሉ። አሰቃቂው ጉዞ ይጀምራል። በጠባቂዎች እጅ መውደቅ ይኖራል። የመስመጥ አደጋም ይከሰታል። በህገወጥ የሰዎች ዝውውር ደግሞ መሄድ ከዚህ ሶማሊያን ብንወስድ ከሶማሊያ ተሻግረህ ባህር ውስጥ ተወርውረህ ምናልባት ተርፈህ የመን ብትገባ የመን የሚያግቱ አሉ። የደበደቡ ያሰቃዩ አካል እየቆረጡ ከቤተሰብ ማገቻ ገንዘብ የሚጠይቁ ኃይሎች አሉ። ምናልባት ተርፈህ ተዚህም ብትወጣ ደግሞ ፖሊስ እጅ ልትወድቅ ትችላለህ።
እዛው ከየመን ሳትወጣ እድለኛ ሆነ የመንን ማለፍ ብትችል ከሳውዲ በር ጀምሮ በእያንዳንዱ ኬላ በእያንዳንዱ መንገድ የሚጠብቅ የራሱ ፈተና አለው። ስለዚህ እንደ ሰው ሳይሆን ምንም አይነት ስብዕና ባልተጠበቀበት ሁኔታ ምን አቺቭ ለማድረግ እንደሆነ ግራም የሚገባ ነገር ማለት ነው። የሰው ልጅ በእንዲህ አይነት እጅግ ውስብስብ ስብዕናን፣ ሞራልን፣ ክብርን፣ ጤንነትን፣ ህይወትን አደጋ ላይ በሚጥል ነገር ውስጥ ለመግባት ፈቃደኛ መሆን በጣም ከባድ ነው እና በጣም የጨለመ ህይወት ነው። ወደ ሞት የመሮጥ ያህል ነው። ጥናቶች እንደሚጠቁሙት ወደ መካከለኛው ምስራቅ ሀገሮች ከሚሄዱት መካከል ከ187 ያህሉ የህገወጥ አዘዋዋሪዎቹ ተጎጂዎች ናቸው። አዘዋዋሪዎቹ ውጭ ሀገር ካሉት የአረብም ይሁን ኢትዮጵያውያን ህገወጥ ደላሎች ጋር የጠነከረ ግንኙነት ስላላቸው ከአንዱ አሰሪ አስኮብልለው ለሌላ ለማስቀጠር ቃል በመግባት ይበልጥ ተሳቀው እንዲኖሩ ያደርጓቸዋል። ሀገር የሚናፍቀው ወዳጅ ዘመድ የሚናፍቀው ያኔ ነው። ወዳጅ ሀገር ወዘተ የሚባለው ቫልዩውን መረዳት የምትችለው በእንደዛ አይነት አትሞስፌር ውስጥ ነው። በዚህ ላይ ደግሞ ህገወጥ ሆነ ደግሞ ማለት ማንም መንገደኛ ይደፍራል። ማንም እንደ ሰው ማያይህም፣ እንደ ዜጋም እንደ እንትንም ስለማትታይ ብትጮህ ድምጽ የማይሰማበት ቢርብህ ቢጠማህ ጠማኝ ብለህ ለሌላ ሰው ሐሳብ ልትሰነዝር ምንም አይነት ጨለማ ህይወት ውስጥ ነው የምትኖረው። ስለዚህ የዕለት ህይወትህ በስቃይ የተሞላ ነው። በነጻነት መንቀሳቀሳት መግቢያ መውጫ እነሱ ከራሳቸው ደህንነት ከራሳቸው ጥቅም አንፃር የተለያዩ ጥበቃዎች ያደርጋሉ። ስለዚህ በእነዚህ አይነት ሁኔታ ውስጥ ለረጅም ጊዜ ለመቆየት ህይወቱን ስቃይ ነው ማለት ይቻላል። ስቃይ ነው። በህገ ወጥ መንገድ የሚዘዋወሩ የተለያዩ ስፍራዎች ላይ የሚገኙ አጋዦች አሏቸው። ድንበር አካባቢ መረጃ ያቀብሏቸዋል። ተጓዦቹን በህገ ወጥ መንገድ ያሻግሯቸዋል። በህገ ወጥ መንገድ የሰው ሀገር ያስገቧቸዋል። ይህ በርካታ አጥኚዎች እንደሚጠቁሙት በተደራጀ የወንጀል መረብ አማካኝነት የሚካሄድ ነው። ስደተኞቹ ወደ ሳውዲ ሲገቡ ሳውዲት እንደተቀባይ ብትወሰድ በኢትዮጵያና በሳውዲ መካከል ደግሞ የሚያስተላልፋሉ። ሶማሊያ መውሰድ ይቻላል፣ የመንን መውሰድ ይቻላል፣ ጅቡቲን መውሰድ ይቻላል። ህገወጥ የሰዎች ዝውውር ውጤቱ በዜጎች ላይ በአካል በህይወት ላይ የሚደርሰው ከባድ ነው። በጣም ከባድ ቃላት ያጥራል። እኛ የየለት ህይወታችን ነው፣ በየጊዜው የሚገጥመን ነው። በየመንገዱ ተጥለው ወድቀው ተርበው ተጠምተው አካላቸው ጎሎ ተደብድበው ተደፍረው እጅግ የሚሰቀጥጡ ድርጊት ተፈጽሞባቸው የምናገኛቸው ዜጎች ቁጥር በጣም ሰፊ ነው። በህገ ወጥ አዘዋዋሪዎች አማካኝነት ከሀገራቸው ርቀው በሰው ሀገር በስራ ሰበብ ተቀምጠው ካሉት በተለይም በመካከለኛው ምስራቅ ሀገሮች ከሚኖሩት አብዛኞቹ ተቀጥረው ከሚያገለግሉት ስቃይና እንግልት በተጨማሪ ብዙዎቹ የገቡበት የሚሰሩበት መንገድ ህጋዊ ባለመሆኑ ጉዳታቸው ይባባሳል። ጎጡ ለመብት ጥሰት የተጋለጠ ነው። በግለሰቦችም በፖሊስም በአካባቢ የደህንነት ሰውም ይሁን በቀላሉ ሊጠቁ የሚችሉባቸው ሰፊ እድሎች አሉ። ህጋዊ ሆነው የተቀመጡ ደግሞ ስምምነት ያላቸው የመኖሪያ ፈቃዳቸው የተስተካከለ መብትና ጥቅማቸውን በቀላሉ ማስከበር የሚቻልበት እድል አለ። በባህር የሚገባው በህገወጥነት ያለውን ግን እንደ መብት ጠይቀህ ልታስፈጽማቸው ማትችላቸው በርካታ ችግሮች ይገጥሙናል። ህገወጥ በሚሆንበት ጊዜ ውልና ስምምነት በሌለበት ጊዜ ነው ትንሽ ከበድ የሚለው። እንደዛም ሆኖ ግን አንደኛ እንደ ዜጋ እንደ ሰው ትሪት መደረግ አለባቸው። ሰብአዊ መብታቸው መጠበቅ መቻል ይኖርበታል። ሁለተኛ ከአሰሪዎቻቸው ጋር የነበራቸውን ግንኙነት ደግሞ በሰላሙ ጊዜ የነበረ ጥሩ ግንኙነት አሁን ልዩነት በተፈጠረበት ጊዜም ቢሆን ስሙዝሊ መለያየት የሚችሉባቸው እድሎች መኖር እንዳለባቸው። ስለዚህ በሃይማኖቱም እንደ ሰውም
በአሰሪው ላይ ተጽዕኖ ትፈጥራለህ። ስለዚህ ለምንድነው ያልተከፈለ ገንዘቡን ልትከፍለው ይገባል ብለን ቢሮ ድረስ ጠርተን እናወያያለን፣ እንመክራለን። ስለዚህ ለህሊናም ለእምነትም ተገቢ ስላልሆነ የላቧን ልትከፍላት ይገባል፣ በድሎም ከሆነ ልትክሳት ይገባል እንላለን። ስለዚህ ተጽዕኖ እንፈጥራለን በእንዲህ አይነት ሁኔታና ብዙዎቹ ደሞዛቸው እንዲከፈል ወዘተ ማድረግ ይቻላል። እንደ ዓለም አቀፉ የሰራተኞች ድርጅት ዘገባ በህገወጥ የሰዎች ዝውውር ምክንያት በዓለም 245 ሚሊዮን ሰዎች በተለያዩ መንገዶች ይበዘበዛሉ። በየዓመቱ 1.2 ሚሊዮን ሰዎች በህገወጥ አዘዋዋሪዎች ለጉዳት ይዳረጋሉ። ከምስራቅ ከሰሜንና ከምዕራብ አፍሪካ ሀገሮች በየዓመቱ 55,000 ሰዎች ወደ አውሮፓ ይሻገራሉ። ስለዚህ ያለመታደል ሆኖ ኢትዮጵያ በታችኛው በሶማሌ በኩል የተረጋጋ ተጠያቂነት ያለው ጠንካራ የሆነ የመንግስት ስርዓት ባለመኖሩ ምክንያት ከዛም አልፎ የመንም ብትሄድ ተመሳሳይ ችግር ያለበት አካባቢ በመሆኑ ምክንያት ጠንካራ የሆነ ፓርትነር አጋዥ የሆነ አካል ማግኘት ትንሽ ይከብዳል። ግን ባለው ኃይል ለመንቀሳቀስ የሚደረጉ ጥረቶች አሉ። በቅርቡ ከሳውዲ አረቢያ መንግስት ጋራ በክቡር ሚኒስትር ዴኤታችን አምባሳደር ታዬ የተመራ የልኡካን ቡድን ከሳውዲ ከፍተኛ መንግስት ባለስልጣናት ጋር በመገናኘት ህገወጥ የሰዎች ዝውውርን በጋራ መከላከል የምንችልባቸውን መንገዶችን አስመልክቶ ሰፊ ውይይትም እና በቀጣይ መሰራት የሚገባቸው ጉዳዮች ላይ ስምምነት ላይ ደርሰው ተመልሰዋል። በሀገራችን አሁን ህገወጥ የሰዎች ዝውውርን ለመከላከል በትብብር ለመስራት ታስቧል። ዝውውሩ ጎልተው የሚታዩባቸው አካባቢዎች ተለይተው ድርጊቱ እየተባባሰ እንዳይቀጥል ለመከላከልና ለመቆጣጠር ጥረቶች ተጀምረዋል። የሀገራችን መንግስት አሰራሩ ህጋዊ እንዲሆን ለማድረግ የተለያዩ ጥረቶች እየተደረጉ ነው። ባለፈው ጊዜም የነበረው ህግ ቀዳዳዎች ስለነበሩት እነሱን ለማስተካከል ለተወሰነ ጊዜ እገዳ ተጥሎበት ነበር። አሁን ግን አዋጁ ጸድቋል። እንግዲህ መመሪያዎችና ደንቦች ናቸው የሚቀሩት። ህጋዊ ለማድረግ የሚደረገው ጥረት እንደተጠበቀ ሆኖ በአዋጁ ብቻ ችግሩን እንፈታዋለን ተብሎ መታሰብ የለበትም። ህገወጥ የሰዎች ዝውውር ያው በድብቅ የሚሰራ ስራ ስለሆነ ዜጎች የዚህን አስከፊነት በመረዳት ራሳቸውን ደህንነታቸውን መጠበቅ የእያንዳንዱ ዜጋ ኃላፊነት ነው። ስለዚህ ህብረተሰቡ ይህንን አጸያፊ ነገር በማውገዝ ብቻ ሳይሆን በመከላከልም ሙሉ ተሳትፎ ማድረግ ይጠበቅበታል። የኛም ሀገር መንግስት ከሌሎች አስተላላፊ ከሆኑ ሀገሮችና ከተቀባይ ሀገር ጋር የጀመረውን በጋራ የመስራት ስራ አጠናክሮ መሄድ ከተቻለ ውጤት ይመጣል ብዬ አስባለሁ። በውጭ ሀገር ለመስራት ለሚፈልጉ ህጋዊ መንገድ ተከትለው ተገቢውን ጥቅም እንዲያገኙ ከተቀባይ ሀገሮች ጋራ ውይይት ተካሂዷል። ከኳታር፣ ከኩዌት፣ ከዮርዳኖስ ጋራ ስምምነት ተደርሷል። ከሳውዲ አረቢያና ከዱባይ ጋር መግባባት ተችሏል። በሰራተኛና ማህበራዊ ጉዳይ ሚኒስቴር አማካኝነት ተቋርጦ የነበረው የውጭ ሀገር የሥራ ስምሪት እንዲቀጥል ዝግጅቶች ተጀምረዋል። በፌዴራል ፖሊስ ኮሚሽን በኩል ህገወጥ የሰዎች ዝውውርን የሚከታተል ኮሚቴ ተቋቁሟል። ስራዎች እየተከናወኑ ናቸው። በድርጊቱ የተሳተፉትን ለህግ በማቅረብ ተገቢውን ቅጣት እንዲያገኙ እየተደረገ ነው። ሌሎችም አካላት እንደየድርሻቸው እንደየሥራ አይነታቸው እየሰሩ ናቸው። ህገወጥ የሰዎች ዝውውርን ለመከላከልና ለመቆጣጠር ተቀናጅቶ መስራቱ ውጤት አለውና በትብብር ለውጡ ይጠበቃል። ከኢሚግሬሽን ባለስልጣናት ጋር ከውጭ ጉዳይ ባለስልጣናት ጋር በጉዳዩ ላይ እንወያያለን። መወሰድ የሚገባውን እርምጃም በጋራ እንመካከራለን። ለህብረተሰቡ ግን ተጨባጭ መረጃዎችን በተለያዩ አጋጣሚዎች በመናደርገው ስብሰባ ላይ ህገወጥ የሰዎች ዝውውር ምን ያህል አስከፊ እንደሆነ በዜጎቻችን ላይ እየደረሰ ያለውን ከኛ በላይ ሌላ ሊመሰክር የሚችል አካል እንደሌለ በሊቢያ የደረሰውን ችግር አስመልክቶ እንዲህ አይነት መድረኮች በተፈጠሩ ወቅት ሁላችንም ከዚህ ድርጊት እንድንቆጠብ በዚህ ድርጊት ላይ የተሰማሩ ሰዎችን ሃይ መባል እንዳለባቸው
መልክቶች ይተላለፋሉ እንመካከርበታለን አዌርነስ እንዲፈጠር ጥረት ይደረጋል ለዚህ ማንንም ህሊና ያለው ዜጋ ይሄን አይነት መስዋዕት ከፍዬ ምን አገኛለሁ እንደሚል አይገባኝ በምንም ሊካስ የሚችል አይደለም የሚደርስበት በደልና የሚደርስበት ጥቃት ስለዚህ ማንንም ዜጋ በዚህ ነገር ውስጥ እንዲሳተፍ እድል አለ ትንሽ ምናምን የሚባል ነገር አይደለም በጣም ሰቅጣጭ ነገር ነውና ማንንም ሰው በዚህ ነገር ውስጥ ዞር ብሎ ማሰብ ያለበት ነው ብዬ አላምነው